የፍቅር ቤት ሀገር ቤተሰብ ፍቅር ቤት። ዛሬ በዋነኝነት የምናስታውሳቸው ግንቦት 20 ኢህአዴግ ስለገባበት ጉዳይ አይደለም። በተለያዩ መንገዶች በዛ ዙሪያ መረጃ ይኖራችኋል። ይልቅ በዚያ ሰሞን የኢትዮጵያ ሕዝብ የደም መፋሰስ እንዳይከሰት፣ ወንድም ወንድሙ ላይ ቃታ እንዳይስብ፣ ስለት እንዳይዘረጋ የሰጋበት የእስካሁኑ ይብቃ ብሎ ለጸሎት የከተተበት ወቅት ነበር። በዚያን ጊዜ በተለይም ከግንቦት 17 እስከ 1983 ዓ.ም ድረስ የሁለት ታላላቅ አገሮች ወታደራዊ ክንፎችና የስለላ ተቋማት በሌላ ወሳኝ ሥራ ተጠምደው ነበር። ከ14300 በላይ ቤተ እስራኤላውያንን ከኢትዮጵያ ወደ እስራኤል ለማጓጓዝ አጋጣሚውን መጠቀም ፈልገዋል። ከአገር መሪዎች እስከ ወታደራዊ አዛዦች፣ ከሲአይኤ እስከ ሞሳድ አዲስ አበባ ውስጥ ሽር ጉድ እያሉ ነው። በተለይም ከእስራኤል ኤምባሲ እስከ ቦሌ ዓለም አቀፍ አውሮፕላን ማረፊያ የሚገኘውን መንገድ የውስጥ ለውስጥ መተላለፊያ ሳይቀር በወታደር የመቆጣጠር እቅድ ነድፈዋል። የኢትዮጵያውያን ቀልብና ልብ ያለው ሰላም ላይ ነው። የደርግ መንግስት ለ17 ዓመታት ኢትዮጵያን የመሩት ፕሬዝዳንት መንግስቱ ኃይለማርያም ከነ 8 ማዕረጋቸው ሲጠሩበት በነበረው የኢትዮጵያ ድምፅ ብሔራዊ አገልግሎት ኮበለለ ከተባሉ በኋላ ያበቃለት ለመሆኑ አጠራጣሪ አልነበረም። በሌላ መልኩ በሊቀመንበር መለስ ዜናዊ የሚመራው የኢህአዴግና የአቶ ኢሳያሱ ሻዕቢያ ታጋዮች ከአዲስ አበባ በቅርብ ርቀት አድፍጠዋል። ወደ አዲስ አበባ ለመግባትም የዓለም ፖሊሷን አሜሪካ ትዕዛዝ እየተጠባበቁ ነው። አሜሪካ ደግሞ ከእስራኤል ጋር ከፍተኛ ዘመቻ ውስጥ ናት። ዘመቻ ሰለሞን። ስቴፈን ስፒከር ይህንን ዘመቻ አስመልክተው ባለ 314 ገጽ ኦፕሬሽን ሰለሞን ዘ ዳሪንግ ሬስኪው ኦፍ ዘ ኢትዮጵያን ጂውስ የተሰኘ መጽሐፍ ጽፈዋል። አፍቃሪ ኢህአዴግ ናቸው የሚባሉት ፖል ሄንዝም ኢትዮጵያ ኢን መንግስቱ ፋይናል ይርስ አንቲል ዘ ላስት ቡሌት የተሰኘ ሁለተኛ ጥራዝ ጽፈዋል። በተለይም የመንግስቱ ኃይለማርያምን የመጨረሻ ወራት የሚያመለክተው መንግስቱስ ፋይናል 5 መንዝስ የሚለው ምዕራፍን ከፖል ሄንዝ ኦፕሬሽን ሰለሞን ጋር ለማጣቀሻ ተጠቅሜያለሁ። ኦፕሬሽን ሰለሞን ያልተነገረው ሚስጥር በሚል በዚሁ ጉዳይ ላይ የትርጉም መጽሐፍ ለንባብ ያወቃውና ብሩክ መኮንንም አብሮን ይቆያል። ትከታተሉ ዘንድ ከወዲሁ ጋብዛለሁ። የፍቅር ቤት ሀገር ፖል ሄንዝ ለደርግ መራሹ መንግስት መውደቅ 3 ምክንያቶችን ይጠቅሳሉ። የመጀመሪያው የሁለቱ የወቅቱ አማጺ ኃይሎች ከማርክሲዝም ወደ ዲሞክራሲ ለመሸጋገር ዝግጁ መሆናቸውና የእርስ በርስ ትብብራቸውን ማጠናከር ነው ይላሉ። ሁለተኛውን የዩናይትድ ስቴትስ የዲፕሎማሲ ጫና ነው ሲሉ፣ ሌላው ደግሞ የቀዝቃዛው ጦርነት ሶቪየት ኅብረትን ወደ 15 ትናንሽ መንግስታት ሸንሽኖ ማጠናቀቁ ነው። ሶቪየቶቹ በ1970ዎቹ መጨረሻና 80ዎቹ መጀመሪያ ምስራቅ ጀርመንና የጣሊያን ኮሚኒስት ፓርቲን በማቀናጀት ማርክሲስቶቹን ደርግንና ሻዕቢያን ለማደራደር ተደጋጋሚ ሙከራ አድርጋለች። በ1981 ዓ.ም ታህሳስ ወር ደግሞ የጣሊያን መንግስት የኢትዮጵያን መንግስትና ህወሓትን በአንድ ጠረጴዛ ሰብስቦ የሰላም ድርድር ለማስጀመር ሞክሯል። በሌላ መልኩ የቀድሞ የአሜሪካ ፕሬዝዳንት ጂሚ ካርተር የወቅቱን የኢትዮጵያን መንግስትና አማጺውን ሻዕቢያን ለማደራደር ጀምረውት የነበረው ጥረት ከሸፈ። ይህ ጥረታቸው ቢከሽፍም የሻዕቢያን አመራር ከሶሻሊዝም ርዕዮት አላቀው ከዩናይትድ ስቴትስ ጋር ለማቀራረብ ያደረጉት ጥረት የተሳካ መስሏል። በጥር ወር 1983 ዓ.ም ኢህአዴግ መጠነ ሰፊ ጥቃት በመክፈት በዘመቻ ቴዎድሮስ አማካኝነት ሰሜኑን የአማራ ክፍል ለመያዝ ተንቀሳቅሶ ተሳካለት። በመጋቢት መጀመሪያ ጎንደርና ጎጃምን ተቆጣጥረው ወደ መሃል አገር አቀኑ። የአሜሪካኖቹ ዓላማ ይላሉ ፖል ሄንዝ ራሳቸው አሜሪካዊ እንደሆኑ እያሰባቸው፣ የአሜሪካኖቹ ዓላማ መንግስቱን በድርድር ከሀገር እንዲወጡ ማድረግ፣ ያለ ደም መፋሰስ ጊዜያዊ ሽግግር መንግስት መመስረት ነበር። ታዲያ በዚህ ወቅት አሜሪካ የመንግስት ተቃዋሚዎችንና የኢትዮጵያን መንግስት ለማደራደር ከፈለገችባቸው ምክንያቶች አንደኛው የኢትዮጵያውያን አይሁዶች ችግር እንደሆነ ይጠቅሳሉ። በዚህ ወቅት 3ቱ የአሜሪካ ዲፕሎማቶች ከፍተኛ ሚና መጫወታቸውም ይነገራል። የመጀመሪያው አርማን ኮሄን ናቸው። እሳቸውም አይሁድ አሜሪካዊ እንደሆኑ እያሰባችሁ በወቅቱ የአፍሪካ ጉዳዮች ረዳት ጸሐፊ ነበሩ። በኢትዮጵያ መንግስት ባለስልጣናትና በሻዕቢያ መሪዎች መሃል ግንኙነት ተፈጥሮ ወደ ድርድር እንዲያመሩ ገፍተዋል። ሌላኛው ሮበርት ፍሬዘር ናቸው። የአሜሪካ ብሔራዊ ደህንነት ምክር ቤት የአፍሪካ ከፍተኛ አማካሪ። እሳቸውም ከሱዳን አዲስ አበባ ተደጋጋሚ ምልልስ በማድረግ የአማጽያን መሪዎችንና ፕሬዝዳንት መንግስቱን ለማቀራረብ ጥረዋል ይላሉ ፖል ሄንዝ።
በአሜሪካ ኤምባሲ ጉዳይ አስፈጻሚ የሆኑት ሮበርት ሁዴክም ፕሬዝዳንት መንግስቱ ኃይለማርያምን በተደጋጋሚ በማግኘት የእሳቸው መንግስት ያበቃለት መሆኑን በመንገር ተጠምደው ነበር። በሚያዝያ ወር አጋማሽ መንግስቱ የካቢኔ ሹምሽር አደረጉ። የመከላከያ ሚኒስትር የነበሩትን ሌፍትናንት ጀነራል ተስፋዬ ገብረ ኪዳንን በምክትል ፕሬዝዳንትነት ሾሙ። ተስፋዬ ዲንቃን ከውጭ ጉዳይ ሚኒስትርነት ወደ ጠቅላይ ሚኒስትርነት አመጡ። ሁዴክና ፍሬዘር ፕሬዝዳንት መንግስቱ ኃይለማርያምን ከአገር እንዲወጡ ከማናገራቸው ከሳምንታት በፊት ዚምባብዌ ልትቀበላቸው ፈቃደኛ ነበረች። የዚምባብዌ ውጭ ጉዳይ ሚኒስትር በግንቦት መጀመሪያ ለይፋዊ የሥራ ጉብኝት አዲስ አበባ መጡ። ይህ እጅግ ምስጢራዊ በሆነ ሁኔታ የተከወነ ነው ይላሉ ጆን ስፔንሰር። ይህ ሁሉ ሲሆን ፕሬዝዳንት መንግስቱ በወቅቱ አማጺያን ዓላማ ላይ እምነት አልነበራቸውም። ለዚህ በተለይም ዋነኛ ምክንያታቸው የኢትዮጵያ አንድነት ላይ ያላቸው አቋም ይመስላል። ብዙዎቹም ኢትዮጵያውያን ከአማጺያኑ ይልቅ ለኮሎኔል መንግስቱ ድጋፍ ሲሰጡ ታይተዋል። ለዚህም ምክንያታቸው በኢትዮጵያ አንድነት ላይ ባላቸው የጸና አቋም እንደሆነ ይታመናል። ቀላል ቁጥር የሌለው የኢትዮጵያ ሰራዊትም ከመንግስቱ ድጋፍ እንደነበረው የእሳቸው ከሀገር መውጣት በተነገረ አፍታ በኤርትራ የነበረው ከ200 ሺህ በላይ ወታደር ራሱን ከውጊያ ውጭ ሲያደርግ መመልከት ይቻላል። እሳቸውም ለዚህ ይመስላል በሚያዝያው የመጨረሻው ብሔራዊ ሸንጎ ስብሰባ ላይ ተከታዩን ያሉት። ይህን ሰራዊት ህዝቡ መልምሎ የሰጠንና ከእያንዳንዱ የኢትዮጵያ ቤተሰብና ብሔረሰብ አብራክ የወጣ እንጂ መንግስቱ ኃይለማርያም ለግል ዓላማው በግል የመለመለው ቅጥረኛ ሰራዊት ነው። በሀገሪቱ ታሪካዊ ጠላቶች በእነሱ በሚረዱና በሚመሩ ጸረ አንድነት ኃይሎች እና በአንድነት ኃይሎች መካከል ዛሬ የሚካሄደው ትግልና የትናንትናውም የአባቶቻችን ትግል ይቅር ለቤቴ ይቅር ለእግዚአብሔር ብሎ የሚያስታርቅ ሽማግሌ ያጣ የባልና የሚስት ጸብ ነው። የኤርትራ ገንጣይ ጥያቄው የቅኝ ግዛት ጥያቄ ነው። ወራሪው የኢትዮጵያ ሰራዊት ከክልሉ ካልወጣ ሰላም ብሎ ነገርም ድርድርም የለም ብሎ እቅጩን ነግሮናል። ለመሆኑ የወያኔ ዓላማ በታኝ የፖለቲካ ስልት ማንነቱና ተግባሩ ያልገባን ኢትዮጵያን እንኖር ይሆን? ስለዚህም በየክልላችን በየቀያችንና በየቤታችን መጥቶ የአደባባዩን በጆሮ እንዲነግረንና ተግባሩ ምን እንደሆነ ለማየት ተራችንን እንጠብቅ ይሆን? ፕሬዝዳንት መንግስቱ ወደ ዚምባብዌ ካቀኑ በኋላ ሁኔታዎች በፍጥነት መቀየር ጀመሩ። ምክትል ፕሬዝዳንት የነበሩት ተስፋዬ ገብረ ኪዳን የሰላም መልእክት አስተላለፉ። በግርማ ሞገሱ በየአደባባዩና መስሪያ ቤቶች በኩራት ተኮፍሶ የነበረው የጓድ መንግስቱ ፎቶግራፍ ወድቆ ተሰባበረ። ከቤተ መንግስት ፊት ለፊት የነበረው የሌኒን ሐውልትም ተገነደሰ። የወቅቱን ሁኔታ የኢትዮጵያ ቴሌቪዥን ከተስፋዬ ገብረ ኪዳን ንግግር ጋር አዛምዶ እንዲዘግቦት ነበር። ችግሮች ሁሉ ምንጭ የሰላም መታጣት በመሆኑ ቀዳሚ ጉጉቱና ናፍቆቱ ሰላም ነው። በሰሜንም ሆነ በደቡብ፣ በምስራቅም ሆነ በምዕራብ፣ በመሃልም ሆነ በድንበር ኢትዮጵያዊ እናት፣ ኢትዮጵያዊ አባት፣ የወደፊት ባለተስፋ የሆነ ወጣት ሁሉም ከምንጊዜም በላይ ምኞቱ ሰላም ነው። የቀድሞ ፕሬዝዳንት መንግስቱ ኃይለማርያም ፎቶግራፎች ተነስተዋል። ከእነዚህ መካከል በ4 ኪሎ አደባባይና በማዘጋጃ ቤት ህንጻ ላይ የነበሩት ይገኙበታል። ህዝቡ ሐውልቱን የችግር የረሃብና የጦርነት ምልክት በማለት በድንጋይ በአካፋና በዶማ በመምታት ያለውን ጥላቻ አንጸባርቋል። ከዚህም ሌላ በአካባቢ የነበረው ህዝብ አረንጓዴ፣ ቢጫ፣ ቀይ ሐር የሆነውን ባንዲራችንን በማውለብለብ ኢትዮጵያ አንድነቷ ተከብሮ ለዘላለም ትኑር። በዚህ ሁሉ መሃል የአሜሪካ ዲፕሎማቶችና የእስራኤል ዲፕሎማቶችና የጦር አዛዦች ኢትዮጵያውያን ፈላሻዎችን ወደ እስራኤል ለማጓጓዝ ማንኛውንም መስዋዕትነት ለመክፈል ዝግጁ ነበሩ። አሁን ከፍቅር ቤት የታሪክ ፕሮግራሞች ተባባሪ ብሩክ ጋር በተለይም የፈላሻዎቹን የእስራኤል ጉዞ በተመለከተ እንቆያለን።
ኢትዮጵያን ቤተ እስራኤሎችን ወደ እስራኤል የማጓጓዙ ሂደት ኦፕሬሽን ሰለሞን ከመካሄዱ አንድ ወር ቀደም ብሎ በጉዳዩ ላይ የአሜሪካ መንግስት በተለይም ፕሬዚዳንት ቡሽ ትልቁ ሙሉ ለሙሉ ፓርቲሲፔት አድርገው ነበረ። ፕሬዚዳንት መንግስቱ ኃይለማርያም ያን ጊዜ በመጨረሻው ሰዓት ላይ ነበሩ። ፕሬዚዳንት ቡሽ ለኢትዮጵያ መንግስት በኢትዮጵያ ጉዳይ ላይ ልዩ ልኡክ በመሾም ሩዲ ቡሽዋቲዝ የተባለው አሜሪካዊ ሴናተርን ወደ ኢትዮጵያ ልዩ መልእክተኛ አድርገው ይልካሉ። ሩዲ ቡሽዋቲዝ ከሮበርት ሁዴክ፣ ቦብ ፍሬዘር፣ አርቪንግ ሂክስ ከተባሉ ዲፕሎማቶች ጋር በመሆን ሀርማን ኮን ጭምር በመሆን በዚህ ጉዳይ ላይ ከተወያዩ በኋላ ሩዲ ቡሽዋቲዝ ልዩ መልእክቱን ይዘው ወደ አዲስ አበባ ይመጡና መልእክቱን ለፕሬዚዳንት መንግስቱ ያቀርባሉ። በወቅቱ በተደረገው ከፕሬዚዳንቱ ጋር በተደረገው ውይይት ፕሬዚዳንት መንግስቱ አሜሪካውያኑ ቤተ እስራኤሎችን ወደ እስራኤል እንዲሄዱ ያቀረቡትን ጥያቄ ፈቃደኛ መሆናቸውንና ምንም ብዥታ እንደሌላቸው ይገልጻሉ። ሁኔታውን በቅርበት ሲከታተሉ የነበሩ ኢትዮጵያ ባለስልጣኖች ተስፋዬ ዲንቃና ተስፋዬ ወልደ ስላሴ የአሜሪካኖቹንም የእስራኤሎቹንም ፍላጎት ለማሟላት በቅንነት እንደተባበሯቸው በጉዳዩ ላይ አምባሳደር ካሳ ከበደም ከፍተኛ ሚና እንደነበራቸው አሜሪካኖቹ ከዛ በኋላ ባወጡት ይፋ አድርገዋል። መንግስቱ በጉዳዩ ላይ ባያምኑ እንኳን እኛ እናሳምናቸዋለን አትጨነቁ የሚልም ቃል ገብተዋል። ይህንንም ተከትሎ ነው የኢትዮጵያ መንግስት ያለበትን ከፍተኛ የገንዘብ እጥረትን ለመደገፍ የኢትዮጵያ አየር መንገድ ብቻ ቤተ እስራኤሎቹን ከሀገር እንዲወጡ ማጓጓዙን ስራ እንዲሰራና በዛም አማካይነት የሚገኘው ገንዘብ በውጭ ምንዛሬ እጥረት ላይ ለነበረችው ሀገር እገዛ ያደርጋል የሚል ማባበያ ከአሜሪካኖቹና ከእስራኤል ዲፕሎማቶች በኩል ይቀርባል። መንግስቱ ኃይለማርያም በጉዳዩ ላይ ተስማምተው ጉዳዩን በተመለከተ አምባሳደር ካሳ ከበደ ከእስራኤሎቹ ጋር በተባባሪነት እንዲሰሩ ኃላፊነት ከዚህ ቀደምም ሰጥቷቸው ነበረ። በዛ መሰረት ይንቀሳቀሳሉ። በሴናተር ሩዲ ቡሽዋቲዝ የተመራው የአሜሪካ መንግስት መልእክተኛ ቡድን በኢትዮጵያ የነበረውን ቆይታ ካጠናቀቀ በኋላ በቀጥታ ወደ ካርቱም በመሄድ ካርቱም የሚገኙትን የኢህአዴግ ሊቀመንበር መለስ ዜናዊ ጋር 10 ሰዓት የፈጀ ውይይት አድርገዋል። በወቅቱ ቦብ ፍሬዘር በአሜሪካ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት በመሆን ይሰሩ ነበረ። በተለይ በምስራቅ አፍሪካ ጉዳይ ላይ ከፍተኛ ችሎታ የነበራቸው አሜሪካዊ ዲፕሎማት ናቸው። ከመለስ ዜናዊ ጋር ባደረጉት ቆይታ መለስ ኢህአዴግ ከአሜሪካ ጋር አብሮ ለመስራት ፈቃደኛ መሆኑን አዲስ አበባ ዙሪያ የሰፈሩ ፍላሾችም በተቻለ መጠን ያለምንም ችግር ከኢትዮጵያ የሚወጡበትና ወደ እስራኤል የሚጓጓዙበትን መንገድ እንደሚደግፉና ይሄ ተልእኮ እስኪሳካም ድረስ በትዕግስት አዲስ አበባ ሳይገቡ እንደሚጠብቁ ቃል ይገባሉ። ከውስጥ በነበረባት አይሁድ አሜሪካውያን በነበረባት ጫና በተለይም ኢትዮጵያውያን ቤተ እስራኤላውያን ከኢትዮጵያ ወጥተው ወደ እስራኤል እንዲጓጓዙ በነበራቸው ጉጉት የተነሳ እንደ አንድ ምክንያት ሆኖም አሜሪካ በሰላም ድርድሩ ራሷን አስገብታለችና ቀደም ሲል በጣሊያን ሮም የተደረገው ውይይት በህወሓት በሻዕቢያ እና በኢትዮጵያ መንግስት መካከል የተደረገው ውይይት ያለምንም ውጤት መበተን ይታወቃል። አሜሪካኖቹ ገቡበት። ከዛ ቀጥሎ ያለው ሁኔታ ምን ይመስላል? በአሜሪካ ሀገር ውስጥ ከፍተኛ ሀብት ያላቸውና ተጽዕኖ ፈጣሪ የሆኑ አይሁድ ሎቢስቶች በኮንግረስ ውስጥም ሴኔት ውስጥም ያሉ አሜሪካ አይሁዳውያን መሰረታቸው እስራኤል ነው። አሁንም ድረስ በአሜሪካ የፖለቲካ ሂደት ውስጥ የአሜሪካ መንግስት ዓለም አቀፍ ፖለቲካ ፕሮግራሙ በአብዛኛው ተጽዕኖ በመፍጠር የሚያስቀይሩና ሀያል አቅም ያላቸው ሰዎች ናቸው። ከኦፕሬሽን ሰለሞን በኢትዮጵያ ውስጥ ከተካሄደው ኦፕሬሽን ቀደም ብሎ በሱዳን በረሃዎች ላይ የተደረገ ኢትዮጵያውያን አይሁዶችን የማስወጣት ተልእኮ ላይ አሜሪካኖቹ ሙሉ ለሙሉ ተሳታፊ ነበሩ። ጄምስ ቤከር ጆርጅ ቡሽ በ1983 የአሜሪካ ፕሬዚዳንት የነበሩት የውጭ ጉዳይ ሚኒስትር ነበሩ። ያን ጊዜ እነሱ ሁሉ ወደ ሱዳን ሄደው ኢትዮጵያን ቤተ እስራኤሎችን ለመጨረሻ ጊዜ የማጓጓዝ
ሂደት ላይ ሁሉ ተሳታፊና ከፍተኛ ሚና ነበራቸው። የጃፋር ኒሜሪ መንግስት ከስልጣን ተወግዶ በስደት እንዲቆዩ ሁሉ በማድረግ ሂደት ውስጥ እነዚህ አሜሪካውያን አይሁዶች ከፍተኛ ሚና ነበራቸው እና የዚህ የሮሙ የሰላም ስምምነት ሳይሳካ ከቀረ በኋላ ትልቁ ፍርሃትና አሜሪካኖችም የአሜሪካ መንግስትም በጉዳዩ ላይ ሙሉ ለሙሉ ኢንቮልቭ እንዲያደርግ በማድረግ ሂደት ላይ የቤተ እስራኤሎች ጉዳይ በተመለከተ በዓለም አቀፍ ደረጃ የዓለም አቀፍ አይሁዶች ለኢትዮጵያ ቤተ እስራኤሎች ጥምረት የተባለ ድርጅት ከፍተኛ ፋይናንስ እና የሎጂስቲክ ድጋፍ በማድረግ ከተለያዩ የሀገሪቱ ክፍሎች ኢትዮጵያውያን አይሁዶችን ወደ አዲስ አበባ መጥተው እስራኤል ኤምባሲ አካባቢና ኮተቤ፣ ሾላ ወደ ላይ ደግሞ ያሉ ሰፈሮች ውስጥ ሰፍረው የኪስ ገንዘብ እየተሰጣቸው እንዲቆዩና በተቻለ መጠን እነዚህን ቤተ እስራኤልን ወደ እስራኤል የማጓጓዝ ተልዕኮ እንቅስቃሴ ነበረ። ይህንን እንቅስቃሴ የኢትዮጵያ መንግስት በተወሰነ ደረጃ በየሳምንቱ የተወሰነ ቁጥር ያለው ኮታ ሰጥቶ እንዲወጡ የቀበሌም ፓስፖርት ፕሮሰሶች በማድረግ ሂደቱ ላይ ተሳትፎ ነበሩ። በዚህ ሂደት ላይ የአገር ውስጥ ጉዳይ ሚኒስትር ተስፋዬ ወልደስላሴ ሙሉ ሚና ነበራቸው። ጦርነቱ እየተባባሰ በመላው ኢትዮጵያ ወደ አዲስ አበባ ኢህአዴግ ሰራዊት ወደ አዲስ አበባ የገፋ በመጣ ቁጥር የእነዚህ 14,000 የሚደርሱ ፈላሾችን በአስቸኳይ ወደ እስራኤል ማጓጓዝ የሚለውን ነገር የእስራኤል መንግስት ራሱ በጊዜው 14,000 ሰው አንዴ መጥቶብኝ እንዴት ነው ማኔጅ የማደርገው የሚል ስጋት ነበረው። ግን እነዚህ ሎቢስቶቹ የታዋቂ አይሁዶቹ የአሜሪካ አይሁዶች ራሱን መንግስት የእስራኤልን መንግስት ጫና በማድረግ ኦፕሬሽን ሁሉ እንዲያካሄድ ወታደራዊ ኦፕሬሽን አድርጎ ከአዲስ አበባ ለተወሰኑ ሰዓታት በእስራኤል ጦር ኃይል ቁጥጥር ስር ሆና እነዚህን ሰዎች ለማጓጓዝ ሁሉ አቅደው ነበረ። ይህ አይነቱ እንቅስቃሴ በተመለከተ የእስራኤል ምክትል ኤታማጆር ሹም ሁሉ ኢትዮጵያ ውስጥ መጥተው ሰርቬይ አድርገው ነበርና መንገዱን እስከ እስራኤል ኤምባሲ ድረስ ከቦሌ ኤርፖርት እስከ እስራኤል ኤምባሲ ድረስ ያለውን ቦታ አጥንተው ወታደር እንዴት ነው እነዚህን አካባቢዎች በቁጥጥራችን ስር አድርገን ፎቆች ላይ ሆኖ ፎቅ ላይም ሆነው ጥበቃ የሚያደርግ እነዚህ አቋራጭ መንገዶችና ወደ ውስጥ የሚያስገቡ መንገዶች ላይ ለመቆጣጠር ሁሉ ለማጥናት ሞክረው ነበረ። ይሄ የሚሆን ነገር አይደለም። ኢትዮጵያውያኖች እንደዚህ አይነት ነገር ኢንቴቤ ላይ ኡጋንዳ ላይ ያደረጋችሁት አይነት እንቅስቃሴን እዚህ ሀገር ልታደርጓችሁ፣ ይሄ ባናና ሪፐብሊክ አይደለም። ኢትዮጵያውያኖች የ3000 ዘመን ታሪክ ያላቸው ጠንካራ ህዝቦች ናቸው። እንደዚህ አይነት ወረራ ነው ብለው ነው ትን የሚያደርጉትና መቅረት አለበት። እንደዚህ አይነት ፍጭቶች ሁሉ ተካሂዷል በእስራኤል ደረጃ። የመንግስቱ ኃይለማርያም መንግስት መውደቁ አይቀሬ ነው። ከመውደቁ ጋር ተያይዞ ይህንን እድል መጠቀም አለብን የሚል አቋም ነበራቸው አሜሪካኖቹ። ስለዚህም ነው የአሜሪካ መንግስት ሙሉ ለሙሉ በጉዳዩ ላይ የገባው። በወቅቱ የአሜሪካ መንግስት ተጠሪ ሆኖ እዚህ ሀገር የነበረው ሮበርት ውዴክ የሚባለው ዲፕሎማት በተለያየ አጋጣሚዎች ከኢትዮጵያ መንግስት ባለስልጣናት ጋር ውይይት አድርጎ ነበር። ኮሎኔል መንግስቱ ወደ መጨረሻ ላይ የካቢኔ ለውጥም አድርገው ተስፋዬ ዲንቃን ጠቅላይ ሚኒስትር አድርገው ሾመው ነበረ። ተስፋዬ ታደሰ የሚባል ውጭ ጉዳይ ሚኒስትር አድርገው ሾመው ነበረ። ሞዴሬት የሆኑ ሰዎችን ወደ ፊት አምጥተው ነበር። እነዛ ሰዎች ጋር አሜሪካኖቹ በቀጥታ ነበር ግንኙነት፣ እስራኤሎቹ በቀጥታ ከነዚህ የኢትዮጵያ መንግስት ባለስልጣናት ጋር ግንኙነት ነበራቸው። ከአምባሳደር ካሳ ከበደ ጋር በተመሳሳይ እነዚህን ሰዎች ማጓጓዝ አለብን ነው ኢንተረስታቸው። ይህንን በተመለከተም ነው ከመንግስቱ ኃይለማርያም ጋር የፕሬዚዳንት ቡሽን መልእክት ይዞ የመጡት ሮዲ ቡሽዋቲዝ ሲነጋገሩ ጆርጅ ቡሽ ለባህረ ሰላጤው ጦርነት የኢትዮጵያ መንግስት ላደረገው ድጋፍ እና ለአሜሪካ አጋርነት በማሳየቱ ምስጋና ጭምር ነው ያለው ደብዳቤ ነበር አቅርበውላቸው የነበረውና ውይይቱ የተሳካ ቢሆንም እዚህ ላይ የኢትዮጵያን ሰላምና የኢትዮጵያን ዘላቂ ግዛት ሉዓላዊነትን ባስቀጠለ መልኩ ከተቃዋሚዎች ጋር የሚደረገው ውይይት አሜሪካም ተቃዋሚዎችንም መንግስትም ጋር አደራዳሪነት ሚና ለመጫወት ፈቃደኛነት ነው ለዛ አጋጣሚ በመግለጽ ነው። ይህንን ውይይት ካለቀ በኋላ ነው በቀጥታ ካርቱም ሄደው ኢህአዴግና ከሻዕቢያ አመራሮች ጋር 10 ሰዓት የፈጀ ውይይት ያደረጉት። በወቅቱ ኢሳያስ አፈወርቂ ኤርትራ ነጻ መውጣቷ እርግጠኛ ነበረ። እርግጠኛነት ብቻ ሳይሆን
ነጻ መውጣት በውትድርና ኃይል ብቻ ሳይሆን ህዝቡ በሪፈረንደም በውሳኔ ህዝብ በመስጠት የራሱን ሀገር እንደሚመሰርት ለአሜሪካኖቹ ከመግለጽ በስተቀር በብዙ ጉዳዮች ላይ ምንም አይነት አስተያየት ከመስጠት ተቆጥቦ ነበር። የኢህአዴግ ሊቀመንበር መለስ ዜናዊ በወቅቱ ከአሜሪካኖቹ ዲፕሎማቶች ቦብ ፍሬዘር፣ ሮበርት ዴክ እና ከሩዲ ቡሽዋቲስ ጋር ባደረጉ ውይይት የለንደኑ ጉባኤ ላይ መገኘትም አስፈላጊ መስሎ እንደማይታያቸው ነገር ግን አሜሪካ የምትፈልገው ከሆነ የለንደኑ ጉባኤ እንደሚገኝ በመግለጽ ነው የአሜሪካ ፖለቲካ አብሮ ለመስራት ካለዋቸው ቁርጠኝነት አንጻር ለመገኘት ፈቃደኝነታቸውን ገልጸው የነበሩት እና ነገሩን ስታዩ አስቀድሞ ያለቀ ነገር ነው። የመጨረሻው መጀመሪያ አይነት ነገር ነው እና ውይይቱ ከተካሄደ በኋላ የኢትዮጵያ መንግስት የፈላሾቹን ጉዳይ ይዞ በሚፈልጉት መልክ እንዲሄድ የራሱን ጥረት ማድረግ እና እንቅስቃሴ ማድረግ ጀምሮ ነበር። ይሄ የሆነ ያለ አንዳንድ ወገኖች ደግሞ የኢትዮጵያ መንግስት አሁን ቤተ እስራኤሎቹን በሙሉ ወደ እስራኤል እንዲሄዱ ከፈቀደና ይሄም ከተሳካ የኤርትራ ጉዳይ ያልቅለታል፣ ኤርትራ ነጻ ሀገር ትሆናለች። ስለዚህ አሜሪካኖቹ እንደዚህ አይነት ሚና ካላቸው ለአሜሪካ መንግስት የኢትዮጵያን ሉዓላዊነትና የግዛት አንድነት ባህር በር ጥያቄ በተመለከተ ለንደን ላይ የሚደረገው ውይይት ላይም ሆነ በሌላ ጊዜ ቀድሞ የነበራት አቋምን ይዛ እንድትቀጥል ሌላ አዲስ አቋም እንዳትይዝ ማድረግ አለባችሁ ብለው አማክረው በአምባሳደር ካሳ አማካይነት ይሄ ደብዳቤ ይህንን የኢትዮጵያ መንግስት ቅድመ ሁኔታ ብሎ ያቀረበውን ጉዳዮች የያዘ ደብዳቤ ተረቆ ተዘጋጅቶ ነበር። ደብዳቤው ተዘጋጅቶ የፕሬዝዳንት መንግስቱ ኃይለማርያም ፊርማና ይሁንታን የመጨረሻ ፊርማ በሚጠብቅበት ሰዓት ነው ኮሎኔል መንግስቱ ከሀገር የወጡት። ኮሎኔል መንግስቱ ኃይለማርያም ከሀገር የወጡበትንም ሁኔታ የአሜሪካ መንግስት ለሰላም ይጠቅማል በሚል ያካሄዳቸውም የተቀናጀው በአሜሪካ መንግስት እንደሆነ መጽሐፍት ይጠቁማሉ በግልጽ። ፖሌንዝም ይሄንን ጽፈውታል፣ ሌሎችም ጽፈውታል። እና የአወጣጣቸውስ ምን ይመስላል? የአሜሪካው የብሔራዊ ጸጥታ ምክር ቤት ኃላፊ ስዋክሮፍት ይባላል። እሱ ከፕሬዚዳንት ሮበርት ሙጋቤ ጋር ዚምባብዌ በመሄድ በሐራሬ ተገናኝቶ የኢትዮጵያውን መሪ ኮሎኔል መንግስቱ ኃይለማርያምን በስደት ወደ ዚምባብዌ የሚመጡ ተቀብለው እንዲያስተናግዷቸው የአሜሪካ መንግስት ፍላጎት መሆኑን ይገልጽላቸዋል። ሙጋቤም ይህንኑ በተመለከተ ይሁንታ ሰጥተው ነበረ ከ3 ወራት በፊት። ይሄ ከመሆኑ ከ3 ወራት በፊት አሜሪካው የብሔራዊ ጸጥታ ምክር ቤት በአሜሪካ የአይሁድ ማህበረሰብ መሪዎች ጋር ይህንን በተመለከተ ውይይት አድርጎ ነበር እና ዋናው የኢትዮጵያን ቤተ እስራኤሎች ወደ እስራኤል ሀገር መውሰድ ላይ ነበረ ትኩረታቸው እንጂ ይሄ ያለቀ ጉዳይ ነው ብለው ደምድመው ነበር። ሜይ 6 በአውሮፓውያን አቆጣጠር የእስራኤል የመከላከያ ሰራዊት ምክትል ኢታማዦር ሹም ሜጀር ጀነራል አሞን ላፕኪን ሻሻካ አዲስ አበባ ይመጣሉ። ከቦሌ ኤርፖርት ጀምሮ እስከ እስራኤል ኤምባሲ ድረስ ያለውን መንገድ በተደጋጋሚ በመዞር እንዴት ነው ሰራዊት መድበን የእስራኤል ወታደሮች ያንን ቦታዎች ተቆጣጥረው የሚወጡበት መንገድ ብለው እስከ ማጥናት ደረጃ ደርሰው ነበረ። የእስራኤል ምክትል ኢታማዦር ሹሙ ለ4 ቀናት ነበረ አዲስ አበባ ውስጥ የቆዩት። በዛን ወቅት በምን አይነት መንገድ ነው የምንጠቀመው፣ በአየር ኃይል ነው ወይስ በኮማንዶ የሚለውን ደረጃ ድረስ ነበረ ሀሳብ ይዘው የመጡት። ኡሪ ላቦራኒና በኢትዮጵያ የእስራኤል አምባሳደር የነበሩት ሻርማን የሚባሉ እስራኤላዊ ዲፕሎማት በጉዳዩ ላይ እነዚህ ነው የውትድርና ብቻ አቋም ያላቸውን ባለስልጣናት ሀሳባቸው እንዲቀይሩ አድርጓል። ከዛ በኋላ ነው መንግስቱ ኃይለማርያም ከሀገር ሲወጡ የተስፋዬ ገብረ ኪዳን አመራር ጋር በቀጥታ የአሜሪካ መንግስት ጆርጅ ቡሽ ራሳቸው ደውለው አናግረዋቸው ነበር። የአሜሪካ መንግስት የአሜሪካ ዲፕሎማቶችና አሜሪካውያን አይሁዶች ማህበረሰብ አመራሮች መንግስቱ ኃይለማርያም ወደ ዚምባብዌ እንደሚሄድ ያውቁ ነበር። ሜይ 20 ለንደን ላይ ሮበርት ሙጋቤ መንግስቱን ከመጣ ተቀብዬ አስተናግድሃለሁ ብለው ቃል መግባታቸውና በዚህ መሰረት መንግስቱ ኃይለማርያም ወደ ደቡብ ኢትዮጵያ ብላት ያለውትን የዩኒቨርሲቲ ተማሪዎች የስልጠና ሂደትን መለከታለሁ ብለው በዛው በኩል በኬንያ አድርገው ወደ ዚምባብዌ እንደሄዱ ጠዋት ላይ ገና ሪፖርቱ ደርሷቸው እንደነበረ ስቴፈን ስፔክል በጻፈው ዘ ዳርኒንግ ሪስኪው ኦፍ
ኢትዮጵያን ጂውስ የሚል መጽሐፍ ላይ በሚገባ ሰፍሮ ይገኛል። መንግስቱ ኃይለማርያም ወደ ሀራሬ ከመሄዳቸው ከሰዓታት ቀደም ብሎ አምባሳደር ካሳ ከበደ ለፕሬዚዳንት መንግስቱ ይደውሉና የፈላሾቹን ጉዳይ እንዲሁም የአሜሪካኖቹን በተመለከተ ምን ላድርግ ሲሉ በአስቀመጥነው አቅጣጫ መሰረት ይፈጸም ተስፋዬ ዲንቃ ጋር ተነጋገሩ ብለው ሳይነግሯቸው ነበር ለአምባሳደር ካሳ ሄዱት። በዚሁ መሰረት ደብዳቤውን ለአሜሪካ መንግስት የሚላከውን ደብዳቤ ይዘው ካሳ ከበደ በነጋታው መንግስት ምክር ቤት ስብሰባ ጠራና ይቀመጣሉ። እንደሚፈለጉ ተነግሯቸው ሄደው በአስቸኳይ እኔ ከእስራኤሎቹ ጋር ቀጠሮ አለኝ ቤተ እስራኤሎቹ ጉዳይ ላይ የምነጋገርበት ቀጠሮ አለኝ፣ ልመጣ አልችልም። ይህንንም ፕሬዚዳንቱ ያውቁታል። ፕሬዚዳንቱ የሰጡኝን አሳይመንት ነው እየሰራው ያለሁት ይላሉ ካሳ። በአስቸኳይ እንድትመጣ ይባሉና መንግስት ምክር ቤት ይሄዳሉ። መንግስት ምክር ቤት እንደ ቀድሞ የፕሮቶኮል አቀማመጥ ሳይሆን መንግስቱ ኃይለማርያም የሚቀመጡበት ወንበር ላይ ጀነራል ተስፋዬ ገብረ ኪዳን ተቀምጠው ሊቀመንበሩ ከሀገር መውጣታቸውን ለኢትዮጵያ መንግስት ባለስልጣናት ይፋ በማድረግ ለጊዜው እሳቸው የሀገሪቱ ፕሬዚዳንት መሆናቸውን ይገልጹላቸዋል። ከዛ በኋላ ነው ነገሮች በፍጥነት እየተቀየሩ የሄዱት። የኮሎኔል መንግስቱ ሀገር መውጣትን ተከትሎ በኤርትራ ያለው መከላከያ ሰራዊት ሙሉ ለሙሉ ከውጊያ ወረዳው በመተው አቋረጠ። ሻዕቢያ ሙሉ ለሙሉ ኤርትራን ተቆጣጠረች። የኢህአዴግ ሰራዊት ደግሞ አዲስ አበባን ከቦ አሜሪካኖች ቃል በገቡት መሰረት አዲስ አበባና ዙሪያውን ከበው የሚሆነውን ነገር መቆጣጠር ጀመሩ። ምንም አይነት አይሮፕላን መነሳትም ማረፍም አይችልም ያለኛ ፍቃድ የሚለውንም አቋማቸውን ይፋ አደረጉ። ይህን ጊዜ ነው ቤተ እስራኤሎቹን ወደ እስራኤል የማጓጓዙ ሂደትን በተመለከተ እስራኤል መንግስት ሙሉ ለሙሉ ወደ ጉዳዩ የገባው። እስራኤሎቹ ቤተ እስራኤሎቹን ለማጓጓዝ ቀድሞም ከመንግስቱ ባሉበት በተስማሙት መሰረት 35 ሚሊዮን ዶላሩን ለመክፈል ፈቃደኝነታቸውን ለተስፋዬ ዲንቃና ለፕሬዚዳንቱ ለጀነራል ተስፋዬ ገብረ ኪዳን ይነግራሉ። ኡሪ ላቦራኒ የተባለው የእስራኤል ዲፕሎማት ነው ይህንን ሀሳብ ለኢትዮጵያ መንግስት ባለስልጣናት ነግሮ ገንዘቡ በምን መልክ ወደ ኢትዮጵያ መንግስት አካውንት ውስጥ እንደሚገባ እንዲመክሩበት ሀሳብ ይሰጣል። በወቅቱ የኢትዮጵያ መንግስት ብሔራዊ ባንክ ገዢ ስብሰባ ዛየር ነበሩና በኒውዮርክ ያለው የኢትዮጵያ መንግስት የባንክ አካውንት ቁጥር ትክክለኛ ቁጥሩን የሚያውቁ የተወሰኑ ሰዎች ናቸው። በዛ ምክንያት ነገሮች ሁሉ እንደገና ወደ ኋላ ይመለሳሉ ማለት ነው። ጉዳዩን ይዞት የነበረው የቤተ እስራኤሎችን ወደ እስራኤል የማጓጓዝ ሂደቱ ላይ ከፍተኛ ሚና ከሚጫወቱ የእስራኤላውያን መካከል ዛፊ ብራክ የተባለ የአሊያንስ ፎር ኢትዮጵያን ጂውስ የሚባል ዓለም አቀፍ ድርጅት አስተዳደር ኃላፊ በጉዳዩ ላይ ከእስራኤል መንግስት ባለስልጣናት ጋር ይነጋገራሉ። በጊዜው የእስራኤል ጠቅላይ ሚኒስትር የነበሩት ይስሐቅ ሻሚር ነበሩ። ይስሐቅ ሻሚር 17 ሚሊዮን ዶላር አበድሩን ይላሉ። ይስሐቅ ሻሚር ያደረጉት የእስራኤልን የገንዘብ ሚኒስትርና ዋናውን ገንዘብ ቤት ጠርተው 17 ሚሊዮን ዶላር እንድትሰጡን በምን መመዘኛ በምን መለያና በምን አይነት ምክንያት ነው የምንሰጠው፣ እንደዚህ አይነት አሰራር በመንግስታችን የለም ብለው እነዚህ ሁለት ባለስልጣናት ይከለክሏቸዋል። ከዛ በኋላ የአሜሪካ አይሁዶች ለኢትዮጵያ ጥምረት የሚባለው ድርጅት 35 ሚሊዮን ዶላሩን የማፈላለግ ሂደቱን ያካሄድና ገንዘቡ ይገኛል። ገንዘቡ እንደተገኘ እየተገለጸ በተቋሙ አመራሮች መካከል ልዩነት ይፈጠራል። እንዴት ነው ይህን ያህል ገንዘብ በአንድ ጊዜ እንትን የምናደርገው በምንስ ምክንያት የሚሉ ውዝግቦች ይነሳሉ። አምባሳደር ካሳ ከበደ ይህንን ጉዳይ ያውቁ ስለነበረ ሂልተን ወደሚገኘው የእስራኤል ዲፕሎማቶች እዛ ነበረ ያረፉት። ወደዛ ሄደው ተስፋዬ ዲንቃ ገንዘቡ የታለ እያለ ነው አስገቡ ብለው ሀሳብ ያቀርባሉ። ኡሪ ላቦራኒ የኢትዮጵያ መንግስት በኒውዮርክ የሚገኘው የባንክ አካውንት ቁጥርን ይዘህልና ይሉ አምባሳደር ካሳ ይሄ አሁን ከናንተ ጠፍቶ ነው ሞሳድ ምናምን አላችሁ አይደለ? የኢትዮጵያ መንግስትን አካውንት እንዴት ከኛ ትፈልጋላችሁ? ዓለምን እየተቆጣጠራችሁ ብሎ ያሾፍባቸዋል። በጊዜው ዛይር የሄዱት
የብሔራዊ ባንክ ገዢ ብቻ ናቸው ቁጥሩን የሚያውቁት። አሜሪካኖቹና የእስራኤል ዲፕሎማቶች በወቅቱ የገንዘብ ሚኒስትር ወደ ነበሩት ሰው ቢሮ ይሄዱና እኛ እስራኤሎች ለኢትዮጵያ መንግስት ልንሰጥ ያዘጋጀነው 35 ሚሊዮን ዶላር ወደ ኢትዮጵያ መንግስት አካውንት ለማስገባት የተወሰነ ችግር አጋጥሞናል። ዛሬ ባናስገባ ነገ እናስገባለን። አሁን እንደገባ አድርገው ይቁጠሩትና ኦፕሬሽኑ እንዲጀመር ምልክት ያሳዩ ይሏቸዋል። በወቅቱ የነበሩት የገንዘብ ሚኒስትር አሉ እንደሚባለው የእርሶም ማረጋገጫ ይስጡን ብለው እስራኤሎች ሲጠይቁ ሚኒስትሩ እኔ በእግዚአብሔር አምናለሁ፣ እናንተም በእግዚአብሔር ነው የምታምኑት። የምናመልከው አምላክ አንድ አምላክ ነው። የእኔም አምላክ የእናንተም አምላክ አንድ አምላክ ነው፣ የእስራኤል አምላክ ነው። በእግዚአብሔር ስም ቃል ገብታችሁ ከማላችሁልኝ ገብቷል ብዬ እናገራለሁና ኦፕሬሽኑ እንዲካሄድ ምልክት ያሳያሉ ብለው እንደተባበሯቸው ኡሪ ላቦራኒ ኦፕሬሽኑ ከተካሄደ በኋላ ተናግሯል። የኢትዮጵያ መንግስት ኒውዮርክ የሚገኘው የባንክ ሂሳብ ቁጥሩ ለማግኘት የቀድሞ ምክትል ጠቅላይ ሚኒስትር የነበሩትን አቶ ወሌ ቸኮል አሜሪካኖቹ ዲፕሎማቶችና እስራኤሎቹ በመሄድ ያንን የባንክ አካውንት ቁጥር እንዲሰጧቸው ይጠይቃሉ። የባንክ አካውንት ቁጥሩ ይሄ ነው ወይ ብለው ሲያሳያቸው አዎ ብለው ማረጋገጫ ከሰጡ በኋላ ዋናው ገንዘባዥ ዛፊ ባራክ ኢየሩሳሌም ነበር። የመጀመሪያው አይሮፕላን ኢትዮጵያን አይሁዶችን ይዞ ወደ እስራኤል የሚያርፍበት ሰዓት ስለነበረ ኤርፖርት ነበር። ከተለያዩ የእስራኤል ከፍተኛ ባለስልጣናት ጋር አቀባበል ለማድረግ እዛ ነበሩ። ባንክ አካውንት ቁጥር ይላክላቸዋል። ይህንን ለማስተላለፍ አመቺ ሁኔታው ስላልነበሩ ወደ ቤታቸው ይደውሉና ቤታቸው ለምትገኝ የ13 ዓመት ልጃቸው በቃል ቁጥሩን ነግረው ይህንን ቁጥር ኒውዮርክ ለሚገኘው ቢሮአቸው ተደውሎ እንዲነገር እንድታደርግ በማድረግ እንዲፈጸም በማድረግ ልጅቷም በአባቷ የተሰጣትን ቁጥር ኒውዮርክ ለሚገኘው የስራ ኃላፊዎች በትክክል በመናገር ኦፕሬሽኑ ሰለሞን እንዲጀመር የመጀመሪያውን ጥርጊያ አስተካክላለች። ኦፕሬሽን ሰለሞንን ለማካሄድ ከዚህ ቀደም ወደ እስራኤል ሀገር ሄደው ይኖሩ የነበሩ 200 ኢትዮጵያውያን አይሁዶችን አብዛኛዎቹ የውትድርና ሙያን የወሰዱ ናቸው። በሲቪል ልብስ እና ሻንጣ ይዘው ሻንጣቸው ውስጥ ግን ተጣጣፊ መሳሪያ እንዲይዙ ተደርገው 200ዎቹ ወጣት ቤተ እስራኤሎች እስራኤል ሀገር ያደጉና የኖሩ እንዲሁም ይህንን 200ዎቹን የሚመሩ እስራኤል ከፍተኛ ወታደራዊ መኮንኖች ወደ አዲስ አበባ ይመጣሉ። ተልእኮውን ለማካሄድ የሚያስችላቸውን ዝግጅት ይቀጥላሉ። ጂንስና ስኒከር ጫማ አድርገው ነው የመጡት። እንደ ማንኛውም ኢትዮጵያዊ ናቸው። ከህዝቡ ጋር ተቀላቅለውም ቢታዩ ሊለዩ አይችሉም። እነዚህ ኢትዮጵያውያን ይህንን ኦፕሬሽን ለማካሄድ ቤተ እስራኤሎቹን በማስተባበር ሂደት ላይ የራሳቸው ድርሻን እንዲጫወቱ ነው ተልከው የነበሩት። ከዛ በአዲስ አበባ ዙሪያ ሰፍረው የሚገኙት 14300 ፈላሾች ኮሚቴ ነበራቸው። በኮሚቴ የተዋቀረ የኮሚቴ አባላቱ እያንዳንዳቸው የተወሰነ ቁጥር ተሰጥቷቸው እነዛ ሰዎችን የማስተባበር ወደ ኤምባሲው ለማምጣት የሚደረግ የመልእክት መቀባበል ስልት ተዘርግቶ ነበር። ኔትወርክ ተዘርግቶ ነበር። በዛ መሰረት ወደ እስራኤል ኤምባሲ እንዲመጡ እና እዛ ምዝገባና ለጉዞ እንዲዘጋጁ ይደረጋል። በጊዜው ከ20 ዓመት በፊት ወደ እስራኤል ሄደው የነበሩ እና ኢትዮጵያ ውስጥ ለበርካታ ዓመታት እዚሁ ተወልደው ያደጉ ዋና በቤተ እስራኤሎች ዘንድ ታዋቂነት ያላቸው ሌሎች ኢትዮጵያውያን ቤተ እስራኤሎች በመምጣት የእስራኤል ኤምባሲ ግቢ ውስጥ ድንኳን ተተክሎ ሁሉም እዛ ሆነው እንዲጠባበቁ ተደረገ። ይህ የሆነ ያለ ከእስራኤል ኤምባሲ ወደ ቦሌ ዓለም አቀፍ አውሮፕላን ጣቢያ በምን መልኩ ነው የምናጓጉዘው በሚለው ጉዳይ ላይ የአንበሳ ከተማ አውቶቡስ ስራ አስኪያጅ ጋር እስራኤላውያን ዲፕሎማቶች ሄደው ድርድር ያደርጋሉ። እስራኤላውያኖቹ ከኦፕሬሽኑ በኋላ እንደጻፉት ለአመራሩ ለአንበሳ ከተማ አውቶቡስ የስራ ኃላፊዎች ትንሽ ጉርሻም ሰጥተናል ይላሉ እና የአንበሳ ከተማ አውቶቡስ በኮንትራት መልክ ጉዞውን እንዲያካሂድ ይመረጣል። በጉዞ ላይ ከእስራኤል ሀገር ከመጡት ቤተ እስራኤሎች ሁለት በአውቶቡስ ውስጥ በመሆን ጉዞውን እንዲያስተናብሩና ሌላ መንገድ ላይ ችግር እንኳን ቢገጥም
አስፈላጊውን እርምጃ እንዲወስዱ ተልዕኮ ተሰጥቷቸው ነው ጉዞ ማመላለሱ የተጀመረው። ኤሁድ ባራክ ይህንን እስራኤል ሀገር ሆነው ይቆጣጠሩ ነበረ። ቦሌ አየር ማረፊያ ደግሞ ድንኳን ተተክሎ የእስራኤል ምክትል ኢታማጆር ሹም ሜጀር ጀነራል ሻሻካ እዚህ ሆነው ኦፕሬሽኑን ሲቆጣጠሩና እንዲካሄድ ሲያደርጉ የነበሩት። የሚገርመው ነገር የሄርኩለስ C-130 ሬሆን የሚባል የእስራኤል ጦር ኃይል የመጓጓዣ አይሮፕላኖች ናቸው ተንቀሳቅሶ የነበሩት። እነዛ ከግንቦት 17 እስከ 19 ያሉ ጊዜያት በኢትዮጵያ ታሪክ ውስጥ በጣም የተለየ ቦታ ነበራቸው። የሰራዊቱ ጦርነቱን ትቶ ወደ ከተማ ከነመሳሪያው የገባበት ጊዜ ነበርና በትንሽ የኪስ ገንዘብ እና በልብስ ጭምር መሳሪያ ሲለወጥ የነበረበትና አብዛኛው ሕዝብ የጦር መሳሪያ ታጥቆ የነበረበት ሁኔታ ነበር። ይሄ ነገር በሌላ ዓለም ቢሆን ኖሮ በርካታ የጎበዝ አለቆችና የጦር አበጋዞች ተፈጥረው አገሪቷን ወደ አልተገባ ምስቅልቅልና ደም መፋሰስ ይመራ ነበር። አብዛኛዎቹ እስራኤሎችና አሜሪካውያንና በጊዜው እዚህ ሀገር የነበሩ አውሮፓውያን የኢትዮጵያ ሕዝብ የተለየ ባህል ስነ ምግባር ያለው ነው። በቡድን በግለሰብ ደረጃ የሚያዙ የነፍስ ወከፍ መሳሪያዎች እንደ አሸን እጁ ገብተው የጥይት ሳጥን ጭምር ከነመሳሪያው ይዞ እንኳን እንደዚህ አይነት ደም መፋሰስና እልቂት አለመከሰቱ ኢትዮጵያን መቼም ቢሆን እንደዚህ አይነት ምስቅልቅልና ደም መፋሰስ ውስጥ አይገቡም ብለው እንድናምን አድርጎናል ይላል። የፍቅር ቤት